ስለ ታቦት እስቲ ትንሽ ንገረኝ። ግን በጣም ማወቅ የምፈልገው እስቲ ታቦቱን የሚቀርጸው ሰው ነው። ቀርጾ ከጨረሰ በኋላ ግን ታቦት አይሆን። እንዲህ ባህላዊ ሲሆን አገራዊ ሲሆን ጥሩ ነው። ይዘቱ መልካም መልእክት ያለው ዘፈን ሲሆን መልካም ነው የሚለው ሐሳብ ሊመስል ይችላል፣ እውነት ሊመስል ይችላል። ግን ለብፁዕ አባታችን እድሜና ጤና ያድልልን። ከሰሞኑን እንግዲህ ብፁዕ አባታችን በተመለከተ በርካታ ሰዎች ያሳስቧቸው ጥያቄ ሲጠይቁና የት እንደሄዱ ጭምር ሲጠይቁ እንደነበር የሚታወስ ነገር ነው። በተለይም ደግሞ በጥምቀትና በተለያዩ ሃይማኖታዊ በዓላት ላይ ቡራኬ ያለመስጠታቸውና ከሚዲያ መጥፋታቸው ተከትሎ ነው ይህ ጥያቄ ሲጠይቅ የነበረው። ሰላም ውድ ቤተሰቦቼ እንዴት ናችሁ? እኔ ያለሁ እግዚአብሔር ይመስገን። አብራችሁን ቆይታ ብታደርጉ ከዚህ ቪዲዮ እጅግ በጣም ታተርፉበታላችሁ። ጠቃሚ የሆኑ መልእክቶችን ይዤላችሁ መጥቻለሁና ስለዚህ አብራችሁን ቆይታ አድርጉ። ምናልባት ለዚህ ቤት አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ፣ ሼር እያደረጋችሁ ኮሜንት እየጻፋችሁ ቪዲዮ ቫይራል ወጥቶ ሌሎች ሰዎች ቢደርሳቸው አብረን አገለግል ማለት ነው። እናም በዚህ ቪዲዮ ይዤላችሁ የቀረቡት ነገር ምንድነው? እንደሚታወቀው ሰሞኑ በሀገርም በውጭም የጥምቀት በዓል እጅግ በጣም ደማቅ በሆነ መልኩ ተከብሯል። ነገር ግን ቅዱስ ቤተክርስቲያናችን በማይወልቅ መልኩ ደግሞ በዳንኪራ በጭፈራ ጎንደር ከተማ ላይ የተደረገ ነገር አለ። ስለዚህ በባህላዊ ዘፈን በዓላት ማክበር ይፈቀዳል ወይስ አይፈቀድም? ዲያቆን ሄኖክ ለዚህ ጥሩ የሆነ መጽሐፍ ቅዱሳዊ መልስ ሰጥቶበታልና የምንመለከት ይሆናል። እንዲህ ደግሞ ብፁዕ አባታችን በጥምቀት በዓል በሕዝቡ መካከል ተገኝተው ለሕዝቡ ለምእመናን ቡራኬ ሲሰጡ አልታዩምና ብፁዕ አባታችን ምን ገጠማቸው? ምን ሆኖ ይሆን? ለዚህም መልስ የምናገኝ ይሆናል። እንዲሁም ደግሞ ዲያቆን ሄኖክ ለመናፍቃን በተለይ መናፍቃን የጥምቀት በዓል ሲደርስ ታቦትን ይሰድባሉ፣ ይሳለቃሉ፣ ይስቃሉና ለነሱ የሰጠው እጅግ በጣም ድንቅ የሆነ መልስ አለ። እሱም የምንካፈል ይሆናል። ሌሎች ቪዲዮችም ሊኖሩ ይችላልና አብራችን ቆይታ በማድረግ አትርፉባቸው። ዘፈን እንዲህ ባህላዊ ሲሆን አገራዊ ሲሆን ጥሩ ነው። ይዘቱ መልካም መልእክት ያለው ዘፈን ሲሆን መልካም ነው የሚለው ሐሳብ ሊመስል ይችላል፣ እውነት ሊመስል ይችላል። ግን በፍጹም የተሳሳተ ነው። እንግዲህ ቤተክርስቲያን የምትፈቅደው ዘፈን ወይም ብንዘፍነው ችግር የሌለው አንድ ብቻ፣ እሱም የኢትዮጵያ ብሔራዊ መዝሙር ነው። የሀገርን በተመለከተ ግብር እንደመክፈል ስለሚቆጠር የዜግነት ክብር የሚለውን ሰው ሲል መዋል ይችላል። ከዛ ውጭ ግን እየተነጋገርን ያለነው ስለ መጽሐፍ ቅዱስና ስለ ሃይማኖት ከሆነ ይሄኛው ልክ ነው። ባህላዊ ስለሆነ ምክር ባህላዊ ከተባለ የትኛው አካባቢ ባህል ነው ጽድቅ የሚሆነው? ዘፈን ነው። መጽሐፍ ቅዱሳችን እንዲህ ይላል፣ የሥጋ ሥራም የተገለጠ ነው፣ እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖት ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅንዓት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት። አስምሩበት፣ ዘፋኝነት ይህንም የሚመስል ነው። አስቀድሜም እንዳልኩ እንደዚህ ያሉትን የሚያደርጉ የእግዚአብሔር መንግሥት አይወርሱም። ገላትያ ምዕራፍ 5 ከቁጥር 19 እስከ 21 ያለው አንበቡት። እንግዲህ የሚዘፍን ሰው ምንድን ነው? መንግሥተ ሰማያትን አይወርስም። እንግዲህ ያስቡት። በዓልን ለማክበር ከወጣን እኮ እግዚአብሔርን ነው ማመስገን ያለብን። እግዚአብሔር በሚመሰገንበት ዕለትና ቀን እንዴት እግዚአብሔር የማይወደው ነገር ይደረጋል? እጅግ በጣም አሳፋሪ ነገር ነው እና ሁላችን ማስተዋል አለብን። በበዓል ቀን ብቻ አይደለም ዘፈን ጨርሰን መተው አለብን። እስቲ ኦርቶዶክሳውያን ቪዲዮ የምትከታተሉ ኮመንት ላይ አስቀምጡልኝ። ዘፈን መተው ፈልጋችሁ ነገር ግን ያቃታችሁ ካላችሁ እስቲ ሐሳብ አስተያየታችሁ ኮመንት ላይ አስቀምጡልኝ፣ ወይም ቁጥር አስቀምጡልኝ። አንድ ቁጥር አስቀምጡልኝ። መተው ፈልጋለሁ ነገር ግን አቃተኝ
ምትሉ ሆነ ምናልባት በዚህ ጉዳይ ቪዲዮ ሰርቼበት ልመለስ ይችላልውና ኮሜንት ላይ አስቀምጡልኝ። አንድ ቁጥር ለታቦት እስቲ ትንሽ ንገረኝ። ግን በጣም ማወቅ የምፈልገው ነገር ነው። እስቲ ትንሽ ስለ ታቦት አጫውተኝ እስቲ። ታቦቱን የሚቀርጸው ሰው ነው። ቀርጾ ከጨረሰ በኋላ ግን ታቦት አይሆንም። ታቦት የሚያሰኙ 3 ቁም ነገሮች የግድ መኖር አለባቸው። አሁን አልፋና ኦሜጋ ስለተጻፈበት ነው የምንሰግድለት ስንል አንድ ሰው መከራከር ካማረው እኔ ደብተሬ ላይ አልፋና ኦሜጋ ብዬ ብጽፍልህ የእኔ ደብተር ታቦት ነው ወይ ሊለኝ ይችላል። አላል እንደዛማ ከሆነ አልፋና ኦሜጋ መጽሐፍ ቅዱስ ላይ ተጽፏል እኮ እሱን ዝም ብለን ታቦት ነው ብለን ለምን አናከብረው? ግድ ካልሆነ ዮሐንስ ወንጌልን ወይም የወንጌሉን ቅጠል ቅዳሴ ይደረግበታል ያልነው ኤክሰፕሽናል ነው እንጂ እንደ ታቦት አይደለም። ታዲያ እንዴት ነው? ስሙ ብቻ ነው ወይ? አይደለም። ታቦትን የምናከብርበት 3 ምክንያት አለ። የመጀመሪያው ቅባሜሮን ይቀባል፣ ይታተማል። ጳጳሱ መጥቶ ጸሎት ላይ ለታቦት በታቦት ላይ የሚጸለይ ጸሎት ብሎ ጸልዮ ጌታዬ መድኃኒቴ ኢየሱስ ክርስቶስ ሆይ በጸሎታ ሐሙስ መስዋዕት አቅርበ እንካችሁ ስጋችሁ ብሉ፣ ስጋዬ ነው ብሉ፣ ደሜን ጠጡ ብለ እንደሰጣቸው ይህንን ስጋ እንደምን የምንፈትትበትን ታቦት መንፈስን አሳድርበት፣ ባርከው፣ ቀድሰው ብሎ የሚጸልይበት ጸሎት ላይ ለታቦት ወይም ጸሎት በእንተ ቡራኬ ታቦታት የሚል መጽሐፍ አለ። ያንን ኤጲስቆጶሱ ይጸልይበታል። ጸልዮ ሜሮን ይቀባዋል፣ መንፈስ ቅዱስ እንዲያድርበት ማለት ነው። ስለዚህ ታቦት የሚያሰኘው የመጀመሪያው አልፋና ኦሜጋ የሚለው የክርስቶስ ስም፣ ጉልበት ሁሉ ለኢየሱስ ስም ይስገድ የሚለው ቃል ስለተጻፈበት አንድ። ይሄ ግን ብቻ በቂ አይደለም። በሜሮን መክበር አለበት፣ በቅባ ሜሮን መክበር አለበት። ሜሮን ሲቀባ መንፈስ ቅዱስ ያድርበታል። በታቦቱ ላይ እግዚአብሔር መንፈሱን ያሳድራል። ሶስተኛ ምስጢረ ቁርባን ይደረግበታል። በቀደምት አብያተ ክርስቲያናት የቤተክርስቲያን ታሪክ ስታጠኑ ከነዚህ ከ3ቱ 2ቱ በተለይ አይቀሩም ነበር። የመጀመሪያው እንዳልኳችሁ ሜሮን መቀባት ነው። ሁለተኛው ቅዳሴ ማድረግ። ሶስተኛ በእኛ ትራዲሽን ሌሎች የሚያደርጉት የሰማዕታትን አጽም ከመንበሩ ስር ያስቀምጣሉ። ስለዚህ በቅዱሳን አጽምም በዛ ላይ መስዋዕት ማድረግ የተለመደ ነበረ፣ ይሰዋ ነበር። ስለዚህ ታቦቱ የሚባለው ጸሎቱ ተደርጎበት ሜሮን ተቀብቶ የተጻፈው ቃል ሲደመር ቅባ ሜሮን ጸጋ መንፈስ ቅዱስ፣ ሶስተኛ ስጋው ደሙ ሲፈተትበት ያኔ ሙሉ በሙሉ ታቦት ይሆናል። እግዚአብሔር መንፈሱን በዛ ላይ ያሳድራል። ለምናከብረውን አክብሮት ሁሉ ለማሳየት ምክንያት እናገኛለን ማለት ነው። ከዛ ውጭ ግን ታቦት ዝም ብሎ ስለተቀረጸ ታቦት አይሆንም። ለምሳሌ ታቦት ተሰረቀ ሊባል ይችላል። ትሰሙ ትችላላችሁ። ተሸጠ፣ ታቦት ብዙ ገንዘብ ተሸጠ። በተለይ አውሮፓውያኑ ለጦርነት በመጡ ቁጥር አሳደ የሰበሰቡት ታቦታትን በጣም በብዛት አሁንም ድረስ በጣም ብዙ በሺ የሚቆጠሩ ታቦታት አሉ። እነሱ እጅ ሲገቡ ታቦት እየዞረ ነው በየቦታው ማለት ነው። ሲጀመር አይደለም አሁን በብሉይ ኪዳንም ታቦት ተሰርቆ ተግዞ ያውቃል። ታቦት ለምን ይሸጣል? ለምን ኃይል የለውም የሚሉ ሰዎች ክርስቶስስ ተሸጦ የለው? ታቦቱን እኮ የምናከብረው ስጋና ደሙ ስለተፈተተበት ነው። ታቦቱ ላይ ስጋና ደሙ የተፈተተው ክርስቶስስ ተሸጦ የለው? ኃይል የለውም ሊባል ይችላል? አይችልም። ስለዚህ ታቦቱ ሊሰረቅ ይችላል። ግን የሚገርማችሁ ታቦት በተሰረቀ እና ሊነካው የማይገባ ሰው በነካው ሰዓት እግዚአብሔር መንፈሱን ከታቦቱ ላይ ያነሳ። ለእመተሰብረ ታቦት በተሰበረ ጊዜ አለዚያም ደግሞ ከቦታ ቦታ በተወሰደ ጊዜ መነሳ። ለምሳሌ በታቦቱ ላይ ቢያንስ 2 በኋላ አነሳዋለሁ። መንበረ ታቦቱ የማይንቀሳቀስ ታቦት ሊቀመጥበት ይገባል። በዚያ ላይ ደግሞ የሚንቀሳቀስ ታቦት ፐርማነንት አልተር እና ፖርተብል አልተር የሚሉት ሌሎች። እኛ ደግሞ ምስዋኡ ቋሚ መንበረ ታቦቱ አለ። በሱ ላይ ደግሞ ታቦት ይደረጋል። የማይንቀሳቀሰውን ታቦት ሰው ባንቀሳቀሰው ጊዜ አለዚያም ቢሰበር ይቀድሱት ይላል። ድጋሚ ሜሮን ቀብተው ጸሎት ላይ ለታቦት አድርገው ኤጲስቆጶሳቱ ታቦቱን ይባርኩታል። ከዛ በኋላ ነው አገልግሎት መስጠት የሚችለው። ስለዚህ ታቦት የሚያሰኘው እነዚህ 3 ቁም ነገሮች ነው። ለመምህራችን ቃለ ሕይወትን ያሰማልን። እንግዲህ ፕሮቴስታንት በአዲስ ኪዳን ታቦት እንዳለ አያምኑ። ነገር ግን በመጽሐፍ ቅዱስ እንዲህ የሚል ኃይለ ቃል ተጽፏል። ቅዱስ ጳውሎስ እንዲህ ብሏል። ዕብራውያን ምዕራፍ 13 ቁጥር 10 ላይ መሰዊያ አለን ከእርሱ ሊበሉ ድንኳኒቱን የሚያገለግሉ መብት የላቸውም ይላል። መሰዊያ አለን ብሎ አስቀምጦታል። የብሉይ ኪዳኑ ታቦትም መሰዊያ ተብሎ ይጠራ ነበረ። ምክንያቱም አገልግሎት ምን ስለሆነ? መሰዊያ ስለሆነ እንስሳት የሚሰዉበት ነበረ። የአዲስ ኪዳኑም ታቦት መሰዊያ ተብሎ ይጠራል። የክርስቶስ ክቡር ስጋው ቅዱስ ደሙ የሚቀርብበት ስለሆነ መስዋዕት ምንድን ነው? የጌታችን ኢየሱስ ክርስቶስ ክቡር ስጋው ክቡር ደሙ ነው።
ስለዚህ የክርስቶስ ቅዱስ ሥጋው ቅዱስ ደሙ የሚቀርብበት መሰዊያ ነው ማለት። ከመስዋዕቱ የተነሳ መሰዊያው ክቡር ነው። እውነተኛ መስዋዕት ስላለን እኛ እውነተኛ መስዋዕት ስላለን፣ እነሱ ግን እውነተኛ መስዋዕት የላቸው። እስቲ እንዴት አድርገው ነው እነሱስ የሚያቀርቡት? አንድ ቪዲዮ ላካፍላችሁ። እንግዲህ እንዳየነው ነው እነርሱ የክርስቶስ ሥጋና ደሙን እንመገባለን ብለው ይናገራሉ። ነገር ግን እውነተኛ የክርስቶስ ሥጋው ነው ወይ እውነተኛ ደሙ ነው ወይ ተብለው ቢጠየቁ እውነተኛ ሥጋው እንደሆነ እውነተኛ ደሙ እንደሆነ አያምነው። መታሰቢያ ነው ይላሉ። መታሰቢያ ነው ይላሉ። ቂጣና መጠጥ እንደሆነ ነው የሚያምኑት። ስለዚህ ለእነሱ የከበረ መስዋዕት የላቸው። የከበረ መስዋዕት ከሌላቸው ደግሞ መሰዊያም የላቸው። ስለዚህ በሳህን በምናምን ሆቴል ውስጥ የሆነ ምግብ ምናምን እንደሚቀርብ እንዳየነው ተደርጎ ይቀርባል ማለት ነው። ነገር ግን መጽሐፍ ቅዱሳችንስ ምንድን ነው የሚለው? ዮሐንስ ወንጌል ምዕራፍ 6 ከቁጥር 54 እስከ 55 ሥጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻ ቀን አስነሳዋለሁ። ሥጋዬ እውነተኛ መብል ደሜንም እውነተኛ መጠጥ ነውና ይላል። ምን አለ? እውነተኛ አማናዊ ነው። እውነተኛ ነው። ለዛ ነው ሥጋውን ስንበላ ደሙን ስንጠጣ ምን የምናገኘው? የዘላለም ሕይወትን የምናገኘው ራሱ ክርስቶስ ስለሆነ ነው። ያለ ክርስቶስ የዘላለም ሕይወት የለም። ኖርማል መብል በልተህ ጠጥተህ የዘላለም ሕይወትን ፈጽሞ ልታገኝ አትችልም። ነገር ግን እውነተኛ የክርስቶስ ሥጋና ደም ስለሆነ ነው ነፍስ የተለየው መለኮት የተዋህደው ማለት ነው። ስለዚህ የከበረ መስዋዕት ስላለን እኛ ኦርቶዶክሳውያን መሰዊያ ያለን ታቦታለን ማለት ነው። የሚያሳዝነው ነገር የሰይጣንን ተንኮል አለማወቃቸው። የሰይጣን ተንኮል የሰይጣን ተንኮል በጥንቱ ዘመንና በአዲስ ኪዳን ዘመን ደግሞ ምን አይነት ተንኮል እየሰራ እንዳለን እንመለከት። እግዚአብሔር ራሱ ለአዳም ምን ነበር ያለው? ኦሪት ዘፍጥረት ምዕራፍ 2 ቁጥር 17 ላይ ነገር ግን መልካምና ክፉን ከሚያስታውቀው ዛፍ አትብላ፣ ከእርሱ በበላ ቀን ሞትን ትሞታለህና። እሱ የበላ ምን ይሆናል? ይሞታል። ይህን ቃል የተናገረው ራሱ እግዚአብሔር ነው። ነገር ግን ጠላት ዲያብሎስ የእግዚአብሔርን ቃል አዳምና ሔዋን እንዳያምኑ፣ ነገር ግን ፍሬውን በበሉ ጊዜ ምን እንደሚሆኑ እንደ እግዚአብሔር እንደሚሆኑ አሳመናቸውና አጠፋቸው። ያን ፍሬ እንዲበሉ ዘንድ አደረገ። እንግዲህ በጥንት ዘመን አትብላ ነበረ፣ ከበላ ግን ሞትን ትሞታለህ። በአዲስ ኪዳን ዘመን እውነተኛ መብሉ ጌታችን ኢየሱስ ክርስቶስ ምንድን ነው ያለው? ብሉኝ ጠጡኝ አለ። እውነተኛ መብል ነኝ፣ እውነተኛ መጠጥ ነኝ አለ እና እኔን የበላ ምን ይሆናል ነው? የዘላለም ሕይወትን ያገኛል አለ። ያኛው ትሞታላችሁ ነበረ ከበላችሁ። በአዲስ ኪዳን ዘመን ደግሞ እኔን ከበላችሁ የዘላለም ሕይወትን ታገኛላችሁ ነበር። ነገር ግን ጠላት ዲያብሎስ አታለላቸው። እንዴት ቂጣና እንዴት ወይን እውነተኛ ክርስቶስ ሥጋና ደግሞ ሊሆን ይችላል? መታሰቢያ ነው እንጂ ብሎ አታለላቸው። ስለዚህ ለእነሱ በቃ ኖርማል ቂጣ ኖርማል እንትን ነው መብል መጠጥ ነው። እና በአዲስ ኪዳን ዘመን ሰዎች በእምነት የክርስቶስ ክቡር ሥጋውን ቅዱስ ደግሞ እንዳይመገቡ እንዳይጠጡ ዘንድ ምን አደረገ? ተንኮል አመጣ ማለት ተንኮል አመጣ። ስለዚህ የዘላለም ሕይወትን እንዳያገኙ ዘንድ ያደርጋል። በብሉይ ኪዳን
በጥንቱ ዘመንም የዘላለም ሕይወት እንዳያገኙ ዘንድ አደረገ። ይኸው በአዲስ ኪዳን ዘመንም የዘላለም ሕይወት እንዳያገኙ ዘንድ የክርስቶስ ክቡር ሥጋውን ክቡር ደሙን እንዳይቀበሉ ዘንድ አደረገ። ስለዚህ እነሱ የዘላለም ሕይወት በሌለበት ቤት ነው ያሉት። ምክንያቱም የክርስቶስ ክቡር ሥጋው ክቡር ደሙ በእነሱ ቤት የለም። እውነተኛ ሕይወት የሚገኘው በዚች ቅድስት ቤተክርስቲያን ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወይም ደግሞ አሃት አብያተ ክርስቲያናት ውስጥ ነው የሚገኘው። ስለዚህ ማስተዋል ይጠበቃል። እነሱ እንግዲህ መታሰቢያ ይላሉ። የምን መታሰቢያ? ኖርማል ቂጣና መጠጥ እንዴት የክርስቶስ መከራውን ሊያሳስብ ይችላል? ስቃዩ እንዴት ሊያሳስብ ይችላል? እንዴት ሊያሳስብ ይችላል? ኖርማል ቂጣና መጠጥ። ነገር ግን እውነተኛ ክርስቶስ ክቡር ሥጋው ክቡር ደሙ መታሰቢያ ነው። ለምን? በመስቀል ላይ ተሰቅሎ ሥጋውን ቆርሶ ደሙን አፍስሶ የሰጠን ስለሆነ ያንን ስንመገብ ያንን ስንጠጣ በመስቀል ላይ ተሰቅሎ የሰጠን ስጦታ መሆኑን እናስብበታለን። ኖርማል ቂጣና መጠጥ ግን ሙሉ ሊያሳስብ ይችላል። እባካችሁ ቪዲዮ በተቻላችሁ መጠን ሼር፣ ላይክ እያደረጋችሁ ኮሜንት እየጻፋችሁ ቫይራል እንዲወጣ ዘንድ አድርጋችሁ አብራችሁን አገልግሉ። ወንጌል ለዓለም ሁሉም መድረስ አለበት፣ እየጠፉት እንዲመለሱ ዘንድ እህትና ወንድሞቼ። ብፁዕ አባታችን እንግዲህ የጥምቀትን በዓል በሚከበርበት ቦታ ተገኝተው ምዕመናንን ሲባርኩ አልታየምና ምን ሆኖ ነው? ምን ገጥሟቸው ነው? ይህ የብዙ ምዕመናን ጥያቄ ሊሆን ይችላል። መልስ ደግሞ ይዤላችሁ መጥቻለሁ። ለብፁዕ አባታችን እድሜና ጤና ያድልልን። ከሰሞኑን እንግዲህ ብፁዕ አባታችን በተመለከተ በርካታ ሰዎች ያሳስቧቸው ጥያቄ ሲጠይቁና የት እንደሄዱ ጭምር ሲጠይቁ እንደነበር የሚታወስ ነገር ነው። በተለይም ደግሞ በጥምቀትና በተለያዩ ሃይማኖታዊ በዓላት ላይ ቡራኬ አለመስጠታቸውና ከሚዲያ መጥፋታቸውን ተከትሎ ነው ይህ ጥያቄ ሲጠይቅ የነበረው። ነገር ግን በአሁን ሰዓት ቲክቫ ኢትዮጵያ ከመንበረ ፓትርያርክ ጽሕፈት ቤት እንዲሁም ደግሞ ከቤተክርስቲያኗ ስራ ኃላፊ ጋር ያደረገውን ቆይታም እንግዲህ ቲክቫ ኢትዮጵያ በመረጃው ላይ አጋርቷል። ከእርጅና ጋር በተያያዘ መጠነኛ የሆነ የጤና እክል አጋጥሟቸዋል። እንዲሁም ደግሞ በቅርብ ጊዜ የመውደቅ አደጋ አጋጥሟቸው ነበረ። ይህንን ተከትሎ ሕክምና እያደረጉና በማገገም ሂደት ላይ እንደሆኑ ጭምር ነው መረጃዎችን እያወጡ የሚገኙት። ስድስተኛው የኢትዮጵያ ፓትርያርክ እንዲሁም ደግሞ ብፁዕ አባታችንም እንግዲህ ሲመታቸውን በሚቀበሉበት ጊዜ እድሜያቸው የገፋ እንዲሁም ደግሞ በእርጅና ላይ ስለነበሩ እንደዚህ አይነት የጤና እክሎች የሚጠበቁ ናቸው። ነገር ግን በዚህ ሰዓት እያገገሙ እንደሆነ ነው የስራ ኃላፊው ያሳወቁት። እንደሚታወቀው ብፁዕ አባታችን ሲመታቸውን ካገኙ እንግዲህ 10 ዓመት እንደሆናቸው ይታወቃል። ሲመታቸውን 10ኛ ዓመት ለማክበር እንግዲህ የካቲት 24 ፕሮግራም ተዘጋጅቷል። በዛ ፕሮግራም ላይ እንግዲህ አገግመው እንደሚገኙ ተስፋ ያደርጋለሁ ሲሉ ነው የስራ ኃላፊው ያሳወቁት። በጥምቀት በዓል ላይ እንግዲህ ቡራኬ አለመስጠታቸውን ተከትሎ ለተነሳው ጥያቄ ብፁዕ አባታችን ባሉበት ሆነው በጸሎታቸው ለምዕመኑ ቡራኬ ሲሰጡ ነበር። እንዲሁም ደግሞ ሁልጊዜም እንግዲህ ባሉበት ቦታ ሆነው ለምዕመኑ እንደሚጸልዩና እንደሚባርኩ ጭምር የተናገሩት ብፁዕ አባታችንን በቅርቡ አገግመው ወደ ስራቸው ይመለሳሉ ብለን ተስፋ እናደርጋለን። እንዲሁም ደግሞ ሁላችንም ጸሎት እናደርጋለን። ለብፁዕ አባታችን ልዑል እግዚአብሔር ሙሉ የሆነ ጤናን ይስጥልን፣ በረከታቸው ይደርብን። እኔ እንደ እግዚአብሔር ፍቃድ በቲክታክ ሰላም ለኪ በሚል አካውንት ለመናፍቃን መልስ እየሰጠው ሳገለግላችሁ የነበርኩ ወንድማችሁ ሰዓሊ ኤፍሬም ነኝ። ሀሳብ አስተያየት ካላችሁ እቀበላለሁ። ኮሜንት ላይ አስቀምጡልኝ። በደህና ቆዩልኝ። ዕለት ዕለት ቪዲዮዎችን እየለቀቁ ይገኛሉና ቪዲዮ እንዳያመልጣችሁ የደወል ምልክቱን መጫናችሁን እንዳትረሱ። አመሰግናለሁ። ላስተምር እግዚአብሔር ክብር ምስጋና ይሁን። ከተማርነው ትምህርት 36 ዓመት ያመረ ፍሬ እንድናፈራ ዘንድ ያድርገን። አሜን።